ግሪን ካርድ ሊያስነጥቃችሁ የሚችሉ 10 ስህተቶች ከ$10,000 እስከ እስር ድረስ ሊያጋጥማችሁ ይችላል። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። ላይክ፣ ሼር ደግሞ በማድረግ ለሌሎች እንዲደርስ አድርጉ። አብራችሁን ስለሆናችሁ እናመሰግናለን። የአሜሪካን ግሪን ካርድ ፎርም አዲስ ህግ ወጥቶለታል። ይሄ ማለት እንግዲህ በዋሽንግተን ፖስት ላይ የወጣውን አዲሱ መረጃ ነው ወደ እናንተ የምናደርሰው። ከሜይ 18 2026 ጀምሮ በርካታ ህጎች መሻሻያዎችን እያደረገ የሚገኘው የአሜሪካን ኢሚግሬሽን አሁን ደግሞ በግሪን ካርድ ላይ ከሜይ 18 2026 ጀምሮ በዋሽንግተን ፖስት አዲስ መረጃ ይዞ ወጥቷል። የጊዜያዊ መኖሪያ ፍቃድ የግሪን ካርድ ፎርማቸውን ሞልተው በትክክለኛው መንገድና እንዲሁም በሐሰተኛ መንገድ ዶክመንት አግኝተዋል ብሎ የሚያስባቸውን ግለሰቦችን በግሪን ካርዳቸውን ሪቪው ሊያደርግ እንደሆነ የአሜሪካን ኢሚግሬሽን አሳውቋል። ይሄ በተለያዩ የቪዛ አይነቶች የግሪን ካርድ አፕላይ ያደርገው ወደ ግሪን ካርድ ፎርም የተሸጋገሩ ወይንም እጃቸው ላይ ግሪን ካርድ ያለ ግለሰቦች ዶክመንቶቻቸውን ሪቪው እናደርጋለን ብሏል። ግሪን ካርዳችሁን ሊያስነጥቃችሁ የሚችሉ 10 ስህተቶችን እናያለን። ከነዚህ ስህተቶች ራሳችሁን የምትጠብቁባቸውን መንገዶችንም አብረን እናያለን። ወቅታዊ የአሜሪካን ኢሚግሬሽን አዳዲስ መረጃዎችንም ጭምር ይዘንላችሁ መጥተናል። ሁሌም እንደምንላችሁ ከናንተ የሚያስፈልገን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች አድርሱላቸው። ይሄ ቪዲዮ አሜሪካን ሀገር ላይ ግሪን ካርድ ፎርም ላላቸው በተጨማሪም ደግሞ የግሪን ካርድ ፎርም ሞልተው በዛ ፕሮግረስ ላይ ላሉ ሰዎች ይሄ ቪዲዮ ይጠቅማቸዋል። ስለዚህም ይህንን መረጃ ወደ እነሱ በማድረስ አብሮነታችሁን አሳዩን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ አየዋለሁ። አብራችሁን ቆዩ። አሜሪካን ኢሚግሬሽን ከዲሴምበር 2025 ጀምሮ በርካታ ህጎችን እያሻሻለ አሁን ላይ ደግሞ የአዲሱን ህግ አውጥቶታል። በዋሽንግተን ፖስት በኩል የወጣው በሜይ 18 2026 ጀምሮ ተግባራዊ እያደረገ የግሪን ካርድ ሪቪው ነው። ይህም ማለት በተለያዩ ምክንያቶች ግሪን ካርድ እጃችሁ ላይ ላለ ሰዎች እንዲሁም ደግሞ ግሪን ካርዳችሁን ለመቀበል በዛ ፕሮግረስ ላይ ላላችሁ ሰዎች በተጨማሪም አሁን ላይ ግሪን ካርድ ሙሉ በሙሉ በሚባል ደረጃ እየተሰጠ አይደለም ወይንም ግሪን ካርድ አፕላይ ለሚያደርጉ ሰዎችም ተቀባይነት እያገኙ አይደለም በአሜሪካን ኢሚግሬሽን። ከዚህ ጋር በተገናኘ ዶክመንታችሁንም ሪቪው ሊያደርጉ ነው። እነዚህን 10 ነገሮችን በአሜሪካን ኢሚግሬሽን በኩል እንዳትፈጽሟቸው፣ ከፈጸማችሁ የግሪን ካርዳችሁን ይነጠቃል ብሎ የአሜሪካን ኢሚግሬሽን በዋሽንግተን ፖስት በኩል ያወጣውን እነዚህን መስፈርቶችን እናያለን። አሜሪካን ኢሚግሬሽን እነዚህን 10 ስህተቶችን ከተሳሳታችሁ ግሪን ካርዳችሁ ይነጠቃል ወይንም ግሪን ካርዳችሁን ለመንጠቅ ምክንያት ሊሆኑ ይችላሉ ብሎ ያስቀመጣቸውን 10ን እናያለን። የመጀመሪያው ነገር ሀገር መተው ይባላል። አፔንድመንት ኦፍ አገርን መተው ማለት ለምሳሌ አሜሪካንን ትታችሁ ከ6 ወር በላይ ወይንም ከ6 ወር እስከ 1 ዓመት ድረስ የምትቆዩ ከሆነ በአጠቃላይ ከ6 ወር በላይ የምትቆዩ ከሆነ የግሪን ካርድ ፎርማችሁ ሙሉ በሙሉ ይሰረዛል ማለት ነው። በቂ የሆነ ማስረጃ ካላመጣ በስተቀር ግሪን ካርዱ ሙሉ በሙሉ ሊያስነጥቀው ይችላል ማለት ነው። በሁለተኛ ሐሰተኛ የጋብቻ ሰነዶች ማለት ነው። እነዚህም ማለትም እንግዲህ በተለያዩ ምክንያቶች ወደ አሜሪካን ለመግባት የአሜሪካንን ሲቲዝን የሆኑ ሰዎችን ወይንም ግሪን ካርድ ያላቸውን ሰዎችን የሚያገቡ ሰዎች አሉ። ኢትዮጵያ ውስጥም ይታወቃል። በዝምድና ወይንም በትውውቅ ወይንም በተለያዩ በገንዘብ ሊሆን ይችላል። በእነዚህ አይነት ምክንያቶች ሐሰተኛ የሆኑ የጋብቻ ሰርተፊኬቶችን አዘጋጅተው ግለሰቡን ወደ አሜሪካን እንዲገባና የግሪን ካርድ ፎርም እንዲሁም ሲቲዝን እንዲሆን ደግሞ ያደረጉ ግለሰቦች ካሉ ይሄ ወይንም ግሪን ካርዳቸውን ሊያሳጣቸው የሚችሉ። በሶስተኛ የቪዛ ማጭበርበር ወይንም ደግሞ በዲቪ ሎተሪ ሊሆን ይችላል፣ የስራ ቪዛ ሊሆን ይችላል፣ ወይንም ደግሞ የተለያዩ የጋብቻ ቅድም እንደጠቀስኩት የጋብቻ ሊሆን ይችላል፣ የትምህርት ሊሆን ይችላል። የተለያዩ ሐሰተኛ ዶክመንቶችን አምጥቶ የቀጥታ የቪዛ አፕላይ አድርጎ ቪዛውን አግኝቶ ወደ አሜሪካን ከገባ በኋላ ግሪን ካርድ ያገኘበት ምክንያት በእነዚህ ፕሮግረስ ውስጥ መጥቶ ከሆነ ይሄም ግሪን ካርዱን ለማጣት ምክንያት ይሆናል ማለት ነው። በአራተኛ ደረጃ
የተለያዩ ወንጀሎችን ሰርቶ ከነበረ በአሜሪካን በሚኖርባቸው ጊዜያቶች ውስጥ የተለያዩ ወንጀሎችን ሰርቶ ከነበረ ለምሳሌ አደንዛዥ እጽ፣ ብላክ ማርኬት ሊሆን ይችላል። እዚህም የወንጀል ሪከርድ ካለበት አጸያፊ ነገሮችን ወይንም የአሜሪካንን ባህል እሴት የማይጠብቅ ሞራል የማይጠብቅ ወንጀሎችን ሰርቶ ከነበረ ይሄም ግሪን ካርዱን ሊያስነጥቀው ይችላል ማለት ነው። ከ$10,000 እስከ 1 ዓመት ድረስም እስር በኢሚግሬሽን በኩል ክስም ሊመሰረትበት። በአምስተኛ ደረጃ የቤተሰብ ውስጥ ጥቃት ወይንም ደግሞ ሚስቱ ላይ ወይም በባሏ ላይ ጥቃት የምትፈጽም ከሆነች ወይንም ፈጽማ ከነበረ በልጆቹ ላይ ጥቃት ፈጽሞ ከነበረ ይህም ደግሞ በትዳሩ ላይ አደጋ ሆኖ ከተገኘ በፍርድ ቤትም ትክክለኛ ማስረጃ ቀርቦበት ፍርድ ውሳኔ ካገኘ በልጆቹ ላይም እንዲሁም በቤተሰቦቹ ላይ በአካባቢው ላይም ችግር የሚፈጥር ግለሰብ ሆኖ ከተገኘ የግሪን ካርዱን ሊያስነጥቀው ይችላል ማለት ነው። ይሄ ብዙ ጊዜ እንግዲህ በፍርድ ቤት ውሳኔ አግኝተው በማረሚያ ቤት ውስጥ ያሉ ወይንም ደግሞ በተለያዩ ቦታዎች ላይ ወንጀሎችን ሰርተው ሸሽተው ከነበረ ይሄም ግሪን ካርዱን ሊያስነጥቀው ይችላል ማለት ነው። ወንጀሎችን ሰርቶ ከነበረም ዲፖርት ሊያስደርገው ይችላል ማለት ነው። ሌላኛው በስድስተኛ ደረጃ ላይ ያለው የታክስ ነው። የአሜሪካንን ታክስ ካልከፈላችሁ ወይንም የታክስ ማጭበርበሮችን ከፈጸማችሁ በተለያዩ ጊዜያት ከታክስ ጋር በተገናኘ ችግሮች ካሉባችሁ እና ያንን ችግር ለመፍታት ምንም አይነት ጥረት ሳታደርጉ ነገር ግን የታክስ እዳ ካለባችሁ ከስቴት ወደ ስቴት እየቀየራችሁ የምትኖሩ ሰዎች ካላችሁ ይሄም ግሪን ካርዳችሁን ሊያስነጥቃችሁ ይችላል። በሰባተኛ ደረጃ የትውልድ ቦታችሁን አለማስመዝገብ። ይሄ ማለት ልጆቻችሁ ከ18 ዓመት እስከ 26 ዓመት ድረስ ያሉ ከሆኑ ልጆቻችሁ ማለት ነው የት አካባቢ እንደተወለዱ እንዲሁም ደግሞ ልጆቻችሁን እነዚህን አገልግሎቶችን እንዳያገኙ ካደረጋችሁ በእናንተ ስህተት መሆኑ ከታወቀ ይሄም የግሪን ካርዳችሁን ሊያስነጥቃችሁ ይችላል። በተለይ ደግሞ ልጆች ኑሯችሁ ልጆቻችሁ 18 ዓመት ሞልቷቸው ምንም አይነት ሰፖርት የማታደርጉላቸው ወይንም ኃላፊነቱን የማትወስዱ ከሆነ ለልጆቻችሁ የቤተሰብ ኃላፊነታችሁን የማትወጡ ከሆነ ይሄም ደግሞ በልጆቻችሁ በኩል ቅሬታ ከቀረበባችሁ ሙሉ በሙሉ ግሪን ካርዳችሁን ሊያስነጥቃችሁ ይችላል ማለት ላይ በሲንግል ማም ወይም ሲንግል ዳድ በኩል እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። በባልና በሚስት በኩል መለያየቶች ሲመጡ እንደዚህ አይነት ችግሮች አብረው ይከሰታሉ። ስለዚህ የግሪን ካርድ ያላችሁ ሰዎችም ጥንቃቄ ማድረግ ይኖርባችኋል። ልጆቻችሁን እንግዲህ በጋራ ማሳደግ ወይንም ደግሞ ለልጁ የሚያስፈልገውን ነገር በሙሉ ማሟላት ይጠበቅባቸዋል። በተለይ የአካል ጉዳት ካለባቸው ወይንም የአእምሮ ጉዳት ካለባቸው ልጆችን መጠበቅ ግዴታችሁ ነው ማለት ነው። ምናልባት እንግዲህ አቅም ከሌላችሁ በስቴት ዲፓርትመንቱ በኩል ታይቶ አቅም ከሌላችሁ ያንን አንደርስታንድ ሊያደርጓችሁ ይችላሉ። የፋይናንሻል አቅም ያላችሁ ልጆቻችሁን ሰፖርት የማታደርጓቸው ከሆነ ግን የአሜሪካን ስቴት ዲፓርትመንት ግሪን ካርዳችሁን ይነጥቃችኋል ማለት ነው። በስምንተኛ ደረጃ የሐሰተኛ ዜግነት ጥያቄ ለማቅረብ የግሪን ካርድ ፎርማችሁን የምትጠቀሙ ከሆነ ይህም ደግሞ በአሜሪካን ሀገር ላይ የፌዴራል እንደ ወንጀል ይታያል። በስህተት ወይንም ደግሞ የጊዜው ያለፈበትን የግሪን ካርድ ፎርም ተጠቅማችሁ በተለያዩ ጊዜያት እንግዲህ የአሜሪካንን ምርጫ ሁሉ ልትሳተፉ ትችላላችሁ። ይሄም እንግዲህ ሐሰተኛ ዶክመንትን ተጠቅማችሁ የአሜሪካንን ምርጫ ተሳትፋችሁም እንዲሁም ደግሞ የሲቲዝን ለማግኘት ሐሰተኛ ዶክመንቶችን የምታደራጁ ከሆነ የግሪን ካርድ እጃችሁ ላይ ያለውን ግሪን ካርድ ሊያስነጥቃችሁ ይችላል ማለት ነው። ደረጃ የህዝብ ሸክም ከሆናችሁ ይሄ ማለት የአሜሪካን ዜጎች ላይ ችግር የምትፈጥሩ ከሆነ ምንም አይነት ስራዎችን መስራት ፈቃደኛ ካልሆናችሁ አሜሪካን ሀገር ላይ ዝም ብላችሁ ቁጭ ብላችሁ አሜሪካን ብቻ የምትሰጣችሁን ሰፖርት ብቻ ቁጭ ብላችሁ የምትጠብቁ ከሆነ ምንም አይነት ለውጥ ወይንም ደግሞ ምንም አይነት በራሳችሁ ላይ የማታደርጉ ከሆነ ግሪን ካርዳችሁን ሊያስነጥቃችሁ ይችላል ማለት ነው። ሌላኛው በአስረኛ ግሪን ካርድ ያስቀመጠው የአድራሻ ለውጥ የምታደርጉ ከሆነ ያለ በቂ ምክንያት እንዲሁም ደግሞ ከወንጀል ጋር በተገናኘ ከስቴት ወደ ስቴት የምትቀይሩ ከሆነ በ10 ዓመት ውስጥ የተለያዩ ስቴቶችን የምትቀያይሩ ከሆነ እንዲሁም የተለያዩ ወንጀል ጥርጣሬ ኑሮባችሁ የተለያዩ ቦታዎች ላይ ችግር የምትፈጥሩ ከሆነ ይሄም እንግዲህ የአሜሪካን ስቴት ዲፓርትመንት በተለያዩ ፎርሞች ያስሞላል። ያው እንደሚታወቀው
IR11 የምትባል አንድ ፎርም አለች። ይሄንን እንግዲህ ግሪን ካርድ ያወጣችሁበት ስቴት ዲፓርትመንት ላይ ነው የምትሞሉት። ደግሞ ቀጣይ ዋሽንግተን፣ ቀጣይ ኒውዮርክ፣ ቀጣይ ዳላስ ስትሄዱ በተለያዩ ከተሞች ላይ ይህንን ፎርም ትሞላላችሁ። የምትከፍሉት የአመታዊ ወይም የምታሳድሱት የግሪን ካርድ ስለሆነ ለዚህ ክፍያ ደግሞ በየአመቱ ሌላ የተለያዩ ስቴቶች የምትሄዱ ከሆነ በ10 አመት ውስጥ እንደዚህ አይነት ነገሮችን የምታደርጉ ከሆነ ግሪን ካርዳችሁን ሊያስነጥቃችሁ ይችላል ማለት ነው። ስለዚህ እዚህ መፍትሄው ምንድነው? በዋነኝነት መፍትሄው ማወቅ ይጠበቅባቸዋል። አንደኛ ዶክመንቶቻችሁን ማስተካከል ይጠበቅባቸዋል። የመጀመሪያው ነገር የልደት ሰርቲፊኬት ነው። የልደት ሰርቲፊኬታችሁ ኢትዮጵያ ውስጥ ከተወለዳችሁ በኢትዮጵያ ኤምባሲ በኩል ማግኘት ትችላላችሁ፣ ወይንም ኢትዮጵያም በወሳኝ ኩነቶች በኩል በኦንላይን ማዘዝ ትችላላችሁ። ስለዚህ ኢትዮጵያ ውስጥ ከዚህ በፊት ዶክመንት ማግኘት በጣም ከባድ ነበረ። አሁን ግን በጣም ቀላል ነው። በኦንላይንም መውሰድ ትችላላችሁ። የልደት ሰርቲፊኬታችሁን መያዝ ይጠበቅባችኋል። እጃችሁ ላይ ያለው ፓስፖርት ኤክስፓየር ዴት ሊያደርግ ወይንም ኤክስፓየር ዴት ያደረገ ከሆነ እሱንም ማሳደስ ይጠበቅባችኋል። ሌላኛው ደግሞ ከወንጀል ነፃ መሆናችሁን ዶክመንቶችን መያዝ ይጠበቅባችኋል። ምንም አይነት ታክስ ከሌለባችሁ ታክስም እንደሌለባችሁ የሚያሳዩ አውተንቲኬት የተደረገ በምትኖሩበት ስቴት ዲፓርትመንት ወረቀት ወይንም ዶክመንት መያዝ ይጠበቅባችኋል። በተጨማሪም ከጋብቻ ጋር በተገናኘ ወይንም ከልጆቻችሁ ጋር በተገናኘ ምንም አይነት ችግር ከሌለባችሁ ምናልባት ላያሳስባችሁ ይችላል። ነገር ግን ችግሮች ካሉ በፍርድ ቤት ኬዛችሁን እየተከታተላችሁ እንደሆነ የሚያሳዩ ዶክመንቶችን መያዝ እነዚህን ዶክመንቶቻችሁን መያዛችሁ ቢያንስ የአሜሪካን ኢሚግሬሽን ሪቪው በሚያደርገው የግሪን ካርድ ፎርማችሁ ላይ ወይንም የእጃችሁ ላይ ያለውን ግሪን ካርድ ላያስነጥቃችሁ ይችላል ማለት ነው። ከዚህ ውጭ ግን በተለያዩ ወንጀሎች እንዲሁም የተለያዩ ሐሰተኛ ዶክመንቶችን ከጋብቻ ጋር በተገናኘ ከቤተሰቦቻችሁ ጋር በተገናኘ ችግሮች ካሉና ያንን መፍታት ካልቻላችሁ ግን ግሪን ካርዳችሁን ሊያስነጥቃችሁ ይችላል። ስለዚህ ለዚህም ጥንቃቄ ማድረግ ያስፈልጋል ማለት ነው። የአሜሪካን ኢሚግሬሽን ከሜይ 18 2026 ጀምሮ ያወጣውን ከግሪን ካርድ ፎርም ጋር በተገናኘ አዲሱን ውሳኔ ወደ እናንተ አደረሰን። የተለያዩ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሀሳብ አስተያየት ግልጽ ያልሆነላችሁ ልታውቋቸው የምትፈልጓቸው የአሜሪካን ኢሚግሬሽን ህጎች ካሉ ኮሜንት ላይ አስቀምጡልኝ። አየዋለሁ። ለእናንተ ጥያቄዎች መልሶችን እንሰጣለን ማለት ነው። ኢትዮ ትራቭሎችንን አብሬያችሁ የቆየሁት አሜን ነበርኩ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። መልካሙን ሁሉ በያላችሁበት ተመኘን። ፒስ